ውድ ተመልካቾቻችን እንደምን አላችሁ? በዛሬው ዕለት በተለያዩ ጉዳዮች ላይ ውይይት ለማድረግ እዚህ እንግዳ ጋብዘናል። እንግዳችን በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል እንዲሁም ደግሞ የኢትዮጵያና የምዕራብ አውሮፓ ሀገሮች እንዲሁም ደግሞ የአውሮፓ ህብረት የወዳጅነት ቡድን ሊቀመንበር የሆኑት አምባሳደር ዲና ሙፍቲ ናቸው። ከአምባሳደር ዲና ሙፍቲ ጋር ጥሩ ቆይታ ይኖረናል። አምባሳደር ስለመጡ እጅግ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። መግቢያ ወደምናደርገው ጥያቄ አልፋለሁኝ። የመግቢያ ጥያቄ የሚሆነው እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ በእርሳቸውም ሆነ በከፍተኛ የሥራ ኃላፊዎች የተለያዩ ህዝባዊ ውይይቶች ሲደረጉ ነበር። እነዚህ ህዝባዊ ውይይቶች እንግዲህ እንደ ዜጋ ዛሬ ላይ ለጋራ ሀገራዊ አጀንዳዎቻችን እንዲሁም ለብሔራዊ ጥቅማችን በጋራ እንድንሰለፍ ምን አይነት አስተዋጽኦ አድርገዋል? እንዴትስ ይገለጻል ከሚለው እንጀምር። ሪፎርሙ እንደተጀመረ የሪፎርሙ አንዱ ጠቃሚና ጉልህ የፖለቲካ ጎኑ የፖለቲካ ምህዳርን ማስፋት ነው። በተቃውሞ በተለያዩ ሀገሮች የነበሩ የተለያዩ ቡድኖችን ግለሰቦችን ወደ ሀገር ቤት የማምጣትና በኢትዮጵያ የፖለቲካ አውድ ውስጥ እንዲንቀሳቀሱ የማድረጉ ነገር ነበር። ይሄ የፖለቲካ አድማሱን አስፍቶታል። በዛው ልክ ደግሞ በህብረተሰቡ ውስጥ ደግሞ በተለያዩ የጋራ ጉዳዮች ላይ ኢትዮጵያዊ ጉዳዮች ላይ የኢትዮጵያ የፖለቲካ የኢኮኖሚ የማህበራዊ ጉዳዮች ላይ በርካታ ውይይቶች በተለያዩ እርከኖች ሲደረጉ ቆይቷል። በሀገር ውስጥ ጎሎት የነበረውና በሪፎርሙ እየተቀረፈ ያለው በልዩነቶች ላይ በጋራ ጉዳዮች ላይ ቁጭ ብሎ የመነጋገር ሰላማዊ በሆነ መንገድ የመደራደር ነገር በፖለቲካ በኢኮኖሚ በማህበራዊ ኑሮ በጸጥታ ወዘተ ረገድ ያሉትን ነገሮች በግልጽ አውጥቶ ያልነበሩን የቆዩ ችግሮችን መፍትሄ ማስገኘቱ ሂደት እንግዲህ የቀጠለና ተጠናክሮ መቀጠል ያለበት ጠቀሜታ ያለው ነገር ነው የሚሆነው ማለት ነው። እንግዲህ ኢትዮጵያውያን ታሪክም እንደሚያስረዳው ከሆነ በተለያዩ ጊዜያት በጋራ በመሰለፍ የሀገርን ሉዓላዊነት ማስከበራቸው ይታወሳል። ልንጠቅሳቸው የምንችላቸው በርካታ ታሪኮች አሉ። ከነዚህ የድል ማግስት ግን ተቀራርቦ የመወያየት እድል የለም ማለት እንችላለን፣ አልተፈጠረም ማለት እንችላለን። እና ይሄ ደግሞ እንግዲህ ለሚነሱ ችግሮች ተወያይቶ መፍትሄ ከማስቀመጥ ይልቅ ነፍጥ ወደ ማንገብ እያመሩ ነው። እንደው ለዚህ የደረስነው ምን ጎሎን ነው ማለት እንችላለን? ይሄንንስ ሀገርን የከፋ ጉዳት ውስጥ ከመዳረጉ ይሄንን ጉዳትም እየጨመረ ከመሄዱ በፊትስ ምን ማድረግ ይጠበቃል? ዋናዎቹ ምክንያቶች ውስጣዊም ቢሆኑ ከውጭም የሚመጡ ግፊቶች አሉ። አሁን ቅድም የምትለው የውጭ ኃይሎችም ለራሳቸው ጥቅም ሲሉ ለኢትዮጵያ ጥቅም ሳይሆን ለራሳቸው ጥቅም ሲሉ ይሄ ውስጥ ያለውን ነባራዊ ሁኔታ የመጠቀም ውስጥ ያለውን ልዩነት የማጉላት ውስጥ ያለውን ልዩነትና መቀራረብ የማጥፋት ውስጥ ያለውን ግጭት የማፋፋም በመሳሪያ በፕሮፓጋንዳ በገንዘብ በሰው የመርዳት እንደዚህ አይነት ነገሮች ሁሉ ይታያሉ። ስለዚህ እነዚህ ነገሮች በዚህ አይነት መቀጠል የለባቸውም ነው። እነዚህ ነገሮች ሰላማዊ መፍትሄ ወደሚገኝበት ሁሉ አሸናፊ የሚሆንበትና ሁሉ ተጠቃሚ ወደሚሆንበት አገራዊ ጉዳይን በጋራ ማንቀሳቀስ በጋራ ማሳካት ወደሚቻልበት ምዕራፍ የሚያሻግር ነገር መኖር አለበት ነው። በእድገት ጎዳና ላይ ናቸው ብለን የምናስባቸው ሀገራት የፖለቲካውን አውድ በተለይም የሚጫወቱት ፖለቲከኞቻቸው ማለት ነው በሙሉ ራሳቸውን ከግል ፍላጎት ባወጣ መልኩ ወይም አርቀው ነው ይሄንን ጨዋታ የሚዳኙት በብሔራዊ ጥቅም ላይ ተንተርሰው ማለት ነው። እኛ ለምን ጎደለን? ይሄ ብሔራዊ ጥቅምን ከፖለቲካ ጥቅም ጋር ብሔራዊ ጥቅምን ከፓርቲ ጥቅም ጋር ብሔራዊ ጥቅምን ከቋንቋ ከጎሳ ከብሔር ወዘተ ጋር የማምታታት ነገር አለ። ለምሳሌ የኢትዮጵያ ነጻነት የኢትዮጵያ ሉዓላዊነት የሁሉም ኢትዮጵያዊ ዜጋ ጉዳይ ነው። እዛ ላይ የተለየ ፓርቲ ተጠያቂ የሚሆንበት ባለቤት የሚሆንበት ሌላው ደግሞ ምንም ከዚህ ውጪ የሚሆንበትና እኔ የሚቀናቀንበት እድል መኖር የለበትም። ለምሳሌ ህዳሴ ግድብ ምንም ወገን የሚለይ አይደለም። የዚህ ፓርቲ የገዢ ፓርቲ ወይም ደግሞ የተቀናቃኝ ፓርቲ ጉዳይ አይደለም፣ የጋራ ጉዳይ ነው። ህዳሴ ግድብን
በመስራት ላይ ሁሉም ነው በጋራ መረባረብ ያለበት። ኢትዮጵያ ሉዓላዊነት መጠበቅ ላይ ሁሉም ነው መረባረብ ያለበት። ኢትዮጵያን በተለያዩ መስኮች የማሳደግ በኢንዱስትሪ በእርሻ ወዘተ የማሳደጉ ጉዳይም እንደዚሁ በጋራ እንደ ጋራ ጥቅም እንደ ብሔራዊ ጥቅም ነው መታየት ያለበትና ይሄንን ከትላልናንሽ ፍላጎቶች ጋር መለየት አለብን ማለት ነው። አምባሳደር እርሶ የሀገርን ኃላፊነት የተሰጡትን ኃላፊነት ተሸክመው እንግዲህ በተለያዩ ሀገራት ላይ ሰርተዋል። ይሄንን ደግሞ በተለይ ብሔራዊ ጥቅሟን ለማስከበር በርካታ ስራዎችን የምናስታውስ ነው በርሶ የቆይታዎት ሂደት ማለት ነው። እንደው የሀገራችን ፖለቲከኞች ከዚህ ሀገር ይህንን ልምድ ቢኮርጁ የሚሉት አለ ወይ? የመጀመሪያ የዲፕሎማቲክ ምደባ የነበረኝ ካናዳ ነው። በነጮቹም አቆጣጠር በ1995 አካባቢ ነው የሚመስለኝ። እንግዲህ በእኛ አቆጣጠር 1980 ቤት አካባቢ እዛው ካናዳ ያለው ካናዳ 10 ግዛቶች አሏት። ከ10 ግዛቶች ኩቤክ የምትባል አንድ ግዛት አለች፣ ፈረንሳይኛ ተናጋሪ ናት። የተቀኙት አብዛኞቹ የካናዳ ግዛቶች እንግሊዝኛ ተናጋሪዎች ናቸው። ልዩነቶች አሉ። ልክኛ ሀገር በቋንቋ በብሔር እንደዚህ ልዩነት እንደሚከሰት ማለት ነው። ስለዚህ ኩቤክ ውስጥ የቆየ ከካናዳ የመገንጠልና ኩዌትን ሉዓላዊ መንግስት የመስረት ፍላጎቶች ነበሩ። ብዙ እንቅስቃሴዎች ይደረጋሉ፣ ብዙ ካምፔኖች ይደረጋሉ። 2 ጊዜ ሬፈረንደም ተደርጓል። አንዱ ሬፈረንደም እኔ ያለው ነው፣ እሱን ነው ማንሳት የፈለኩት። የሁለተኛው ሬፈረንደም በዚህ በነጮች አቆጣጠር 1995 ሊካሄድ ሲል በ9ኙም የካናዳ ክፍለ ሀገራት ያሉት የተለያዩ ወገኖች ተሰባስበው እዚህ ውስጥ ሁሉም የተለያዩ የህብረተሰብ ክፍሎች ናቸው የተወጣጡት። በባቡር በአውሮፕላን ምናምን እያደረጉ በመኪና በሳይክል ጭምር። ካናዳ በጣም ረጅም አካባቢ ነው፣ ረጅም ሀገር ነው። ከአትላንቲክ እስከ ፓሲፊክ ነው የሚሄደው። ይሄን ሁሉ አቋርጠው ወደ ኩቤክ ግዛት ገቡ። ህዝቡ ወደ ኩቤክ ግዛት ገብተው በእያንዳንዱ ኩቤክ ሲቲ ያለ ሞንትሪያል ሲቲ የሚባሉ አሉ። እዛ ኩቤክ ውስጥ በከተሞች አካባቢ ነው አብዛኞቹ ሰዎች የሚኖሩትና ከተሞች እየሄዱ እያንዳንዱ የኩቤክ ነዋሪ ቤት አበባ እንወዳቸዋለን፣ አትሄዱብን፣ አትገጠሉብን፣ እኛ እናከብራቸዋለን፣ እንወዳቸዋለን የሚል መልእክት አስተላልፉ። የሚገርም ነው። የህዝብን የፓብሊክ ዲፕሎማሲን ከፍተኛ ሚና የተገነዘብኩት ያኔ ነው። ህዝብ ፖለቲከኞች የማይቀይሩትን ነገር መቀየር እንደሚችል ያ ነገር የኩቤክን ህዝብ ስሜት ኮምፕሊትሊ ቀየረው። ስለዚህ ኩቤክ ያው እስካሁን የካናዳ ግዛት ናት። ከዛን ጊዜ ጀምሮ የኩቤክ መገንጠል የሚለው አጀንዳ ፖለቲካ ኮምፕሊትሊ ሞተ ማለት ነው። እጅግ አድርጌ አመሰግናለሁ አምባሳደር። በጣም አመሰግናለሁ።